ምንድነው? እረኛ ሁለቱ አንድ እኛ ሁለቱ አንድ የሚሆኑትን መንገድ ነው መፈለሱን አንድ ሳሚዬ ግን እኔ ጥያቄ አለኝ። ሳሚዬ እኔ አትወደው የምትለው ወንድሟ አትወደውም፣ ለብሩክ አትወድም። ሰላሚናዬ እኔ ቅድም አለቀስኩኝ። አልቅሼ እግዚአብሔርን እኔ ሁሌ ከፋት። ሳሚዬ እኔን አስተኝተሽ ሀይሚዬ ቤት ገባሽ። እኔን አስተኝተሽ በጣም ኦርኝት በጣም የሆንሽ ነገር ነሽ። ለምን አስተኝተሽ ሀይሚዬ ቤት ገባሽ? ለምን ሼር አላረግሽልኝም? አስተኛችኝ እኮ ወላዲቷ። አሁን ገና መነሳቴ ነው። ወላዲቷ አልችልም። ትጂዬ ሼር ማድረግ አልችልም። አናንዬ ናት እኔ እንትን የምትልልኝ እንጂ አልችልም እኮ ሼር ማድረግ። እኔ እንደዚህ ቁጥር ጽፉልኝ አስፈልግህም ይፈልግሃል የሚለውን ሊሰማ ነው የሚፈልገው። እና ኤፍሬም የሚሰማችሁ ከሆነ ቲጂዬ ለሱ ብትነግሩት። እኔ ዛሬ ምንም ነገር ያየሁት ነገር መጡ። ዛሬ ቪዲዮ መጥተዋል። ዛሬ መድኃኒዓለም ምንም ነገር ያየሁ አሁን ገና ዛሬ በኤፍሬም ዩቲዩብ መጥተዋሉ። ብሩክ እና እሱ ሊያገናኘው ዛሬ ፈቃደኛ አይደለም። ይዛሃት ና ሀይሚን ብሎት ነበር፣ ግን ሊያገናኛቸው ፈቃደኛ አልነበረም። ኤፍሬም ነገ አገናኛቸዋለሁ ብሏል። ግን እሱ ብሩክ ምን አለው መሰለሽ፣ አንድ ነገር እሷ መስማት የምፈልገው ከዛ በኋላ የእሷን ውሳኔ አከብርላታለሁ ብሏል። እሷ እኮ ቤት ናት ያለችው፣ ቤት ነው ያለችው። እናንተ ነው እኮ እኛን እያስጨነቀን ያለው። ኤፍሬም ቤት ናት አይደለችም። ብሩክዬ ቤቷ ናት። ጸጥ በሉ። አንድ ላይ ናቸው ያሉት፣ አንድ ላይ። የኔ መቤት አይደለም ቲጂ ላይቭ ላይ አይተነዋል። የእሱን ፎቶግራፍ ተህደሯ በእውነት በእውነት በወንድሟ ቤት የኤፍሬም እና የእሷ ፎቶ ነው የነበረው። አሁን እነሱን እንድንመክራቸው ነው እንፈልግም እኮ ቤቷ ናት ያለችው። ምረጭ ደግሞ ልላት እኮ አይገባም። እንደዚህ እኮ አይባልም። ታሳውቀዋለች ብሏል። እስከ መጨረሻ ይጋፋል። ፍቅር በምርጫ ነው። ፍቅር በምርጫ እኮ አይሆንም። ያው እሱ ምንድን ነው ያለው? ከዚህ በኋላ እሱ ትናንትና ሲወስዳት ምንድን ነው ያለው? ከዚህ በኋላ አትገናኝም፣ አታገኘውም፣ አርፈሽ ትቀመጫለሽ፣ ከዚህ በኋላ አትገናኝም ነው ያለው። ያንን ቪዲዮ አይቶ ነው እሱ አሁን ከኔ ጋር እኔ ትፈልጊኛለሽ አትፈልጊኝም ይላል። እሱ አልፈልግም ካለች ነገሩ ሊበላሽ ነው ማለት ነው። ሊበላሽ ነው። እሱም እንደሱ ነው ያለ ዛሬ በአንዴ ስትለው አትለውም፣ ግን በአንዴ እንደዛ እኮ ስትለው ለምንድን ነው? ለምን መሰለሽ ቲቲዬ ምን አለች መሰለሽ፣ ዳኒ ጋር እየተጫወቱ እያለ አይ እንዳታስቆጣኝ ማዕቀብ ተደርጎብኛል ብለዋለች። አዎ ምንድን ነው ማዕቀብ? ወንድሜ ይቆጣኛል ማዕቀብ ተደርጎብኛል አለች። አሁን እሺ ወንድሟ ሁለት አመት ጓደኛዋን ለያያታል ነው የምትሉት? አሁን ብሩክና ኤፍሬም ተናዳጅ ስለሆነ ድንገት ነው። እኔ አውርቼ ልውረድ ማሬ፣ እኔ አውርቼ ልውረድ። ወንድሟ ከሆነ ያለው ችግር አይቶ ማስታረቅ ነው እንጂ ያለበት መለያያት የለብኝም ብዬ ነው እኔ የማምነው። የምር እኔ ቅድም ቪዲዮ ለስታርቅስ እኔም በያ አነቀኝ። አዎ ያለው ችግሩን ጠይቆ እንደ ታላቅ ወንድም ከዚህ በፊት የሱ ወንድም እንዴት ነበር የሚያደርገው? ቁጭ አድርጎ ሁለቱንም በውስጥ ነገሩን ፈቶ አምጥቶ ነው የሚያስታርቃቸው። እውነተኛ ወንድም ከሆነ ከሷ ታላቅ ከሆነ ቁጭ አድርጎ ያለው ችግር ፈቶ ማስታረቅ ማስታረቅ። የምር ይሄ ፌር አይደለም። ይሄ ፌር አይደለም። የሆነ መሀል ላይ የተሰራው ነገር አለ። ግን ሆነም ቀረም ከሷ ታላቅ ስለሆነ ይሄ ነገር እንዲህ አይደለም ብሎ ተቆጥቶ እሱንም
ያለው ነገር ማስታረቅ ነው እንጂ አታገኝም እንደዚህ ነው እንዲህ ነው ማለት የለበትም። ሁሉም የራሱ ድክመት ሊኖር ይችላል እና ሰውናን ድክመት ሊኖር ይችላል። ያለው ነገር ማስታረቅ ነው እንጂ ያለበት ሌላ ትርፍ ቃላት ማውራት ምንም አይሰራም። የምር በጣም ያስጠላል። ሲጀምረው ቤተሰብ ለምን ይከታሉ? በቃ ሁለቱ አይለያዩም፣ እስከ ዘላለሙ አይለያዩም። አይኑ ድራማ እየሰሩ ነው። አይለያዩም። ድራማ እየሰሩ ነው። ቲጂዬ ስሚማ የኔ ውድ ድራማ ሳይሆን ማለት ነው። ቲጂዬ የነሱ ጎረቤት እኔ ጋ አለች፣ የነሱ የቅርብ ሰው አለች። ይሄ ድራማ አይደለም። ድራማ ነው ብላችሁ አስለኝም ሆነ። አዎ የሆነ የተሳረ ሴራ አለ፣ የተሰራ ሴራ አለ። እኔ በህይወቴ በራሴ ያመንኩት ድራማ ስለሆነ ድራማ ነው ብዬ ነው። ዝም ብለሽ ደግሞ አይደለም መስራት ስላለባቸው ነው። ብዙ የሚረበሽ ሰው አለ። ሰውን አትረብሽ እንደዚህ ብለሽ እንዴ! እስከ ዛሬ ድረስ አብረው የኖሩ ድራማ አይደለም ብለሽ ያለሽ ድራማ አይደለም አትበይ እናትዬ። ጦርነት የበፊቱ ድራማ ዛሬ ግጥም አድርጎ ድራማ ነው። ዛሬ ግጥም አድርጎ ድራማ ነው ደግሞ ርቹ ልንገርሽማ፣ እኔ በህይወቴ ማለት ነው እስካሁን ድረስ ድራማ ነው። በነ ዳኒ ጋር እንደዛ ደም ሰፍተን ተደባድበን ሬሳችን እናታችን የልጆቻችን ፎቶ ሲዘቀዘቅ ድራማ ነው ብሎ መጡልን። ይህም ድራማ ነው። ዝም ብለን እንጨርሰው። ግን ቤተሰብ አይከቱ፣ ወንድም አይከቱ፣ እናት አባት አይከቱ። ቤተሰብ የሚባለው ዛሬ ገና ትላንትና ነው ኤፋ የመጣው እንጂ ከዚህ በፊት ቤተሰብ አለ። ስለዚህ መስራት ስላለባቸው ነው እንጂ ማናቸው መንገዱን ስተውት አይደለም። አንዱ ለአንዱ ተቃራኒ ሆኖ ካልመጣ እንዴት ነው የሚሰሩት? ግዴታ አንዱ ለአንዱ ተቃራኒ ሆኖ መምጣት አለ። ኦኬ አንዱ ተቃራኒ ሆኖ ከመጣ አሁን ትላንትና ኤፋ የተናገረ ነገር ትክክል አይደለም። ኤፋ ለምን ከሷ ታላቅ ነው? እንደ ታላቅነቱ ምንድነው ችግራችሁ? አዎ ምንድነው ችግራችሁ ብሎ ጠይቆ ማስታረቅ ነበረበት። ማስታረቁንም መጠየቁንም ስቶበት አይደለም እያልኩ እዚህ ጋር ስራ ለስራቸው እንዲያመቻቸው ስራና ስራ ብቻ ልጁ እንዲያድግ ነው የኔ ቆንጆ። ገብቶሻል? ከዚህ ታደገ ዛሬ 200 ገባ፣ ከ200 ገብቷል። ህፃን ልጅ የለም። የድሮ ሰው አየሽ ነይ ብሎ ጎትቶ ይዞ የሚወጣው የድሮ ሰው የለም። በአንዴ 200 ገባ። ማንም ሰው በማንም ህይወት አይወስድም ዛሬ ማለት ነው። ስለዚህ ብዙ የሚረበሹ ሰዎች አሉ። እንደዚህ እኔ በውስጥ ቆይ ሚልክ ሪኮርድ አለሽ? ቆይ ሚልክ ሪኮርድ አለ። እሺ 100 ጊዜ ብትልኪ ዛሬ ነገም ግጥም አድርጌ እነግርሻለሁ። ድራማ ነው። በቃ ስለዚህ እህቶችን እንዳትረብሽ። ብዙም ይጨነቃል፣ ብዙ ያለቅሳል። ስለዚህ ኤፍሬም ማስታረቅ ነበረበት ምናምን። ኧረ እባክሽ አንዳንዶቹ ደግሞ ቤተሰቡ መግባት ቤተሰብ ማን ነው የገባው? ትናንት እኮ ነው ኤፋ የመጣው አይደል እንዴ? 2 ዓመት ሊሞላቸው እኮ እነዚህ ልጆች። እሱ አመጣጡ ትክክል ነው፣ ግን ትክክል የመጣበት ሁኔታ እንደ ሪል ህይወታችን ስንወስደው የመጣበት ሁኔታ ልክ ነው። ግን ይሄ ደግሞ ድራማ ነው። በታየው በተለቀቀው ባየነው አክል ወንድም ለእህት የሚያደርገውን ነገር ያለመጠየቁ ያለመነጋገሩ አንድ ነገር ሆኖ ሳለ የመጣበት ሁኔታ ልክ ነው። ይሄ ደግሞ የተደረገው ሆነ ተብሎ ነው። ሌላ ወንድ አምጥታ ከምትሰራው ከወንድሟ ጋራ እንደዚህ አስገብተው ቢሰሩ የተሻለ ነው ብዬ ነው ማስበው። ድራማ አይደለም አትበል። አለቀሰች ሀይሚ ለምትይው ነይ ልንገርሽ፣ አለቀሰች ሀይሚ ለምትይው እንባ ስትወርድ ተሻታል። ለነገው ነው በደንብ አዘጋጅታ አክቱን የምትሰራው። ልብ ብለሽ ማየት አለብሽ። ዛሬ አይደለም ሀይሚ የምታውቋት። ሀይሚ እልም ማለች ተዋናይ ናት። ስለዚህ ልክ ሳታውቁ ዝም ብላችሁ እንዲህ ነው እንዳ ነው ብላችሁ ሰውን አትረብሹ። እንኳን ዛሬ ይቅርና 3 ቀን ስታለቅስ ራሱ ተሰምቶኝ ባለቅስም አንድን ቀን እውነት ነው ብዬ አላውቅም። ስለዚህ ልጅቷ ስለምትችል ነው።
እኮ ሪቺ ንገሪልኝ ለነገ ነው ለነገ ጓጉታችሁ እንድታዩ ለነገ ጓጉታችሁ ሪል ነው ብሎ እንዲደረግ ዛሬ የገባችሁ ራሱ እውነት ነው ብሎ ሰው እንዲህ ነው የገባችሁ እውነት ነው ብሎ ይሄን ደግሞ በቀደም ብሩክ ያልታል በቀደም የለችም እንዲባል ሻንጣ ይዛ በወጣች የማግስቱ እሱ ላይ ገብቷል። ይኸው ይሁ ምናምን እሱ ያስታውቅበታል። እሷ ደግሞ አይነቃባትም። ድብን አድርጋ ነው የምትሰራው። ገብታችኋል? እንዴት እንደምትሆን እንዴት ሀረካት እንደምታደርግ ልብ ብላችሁ ማየት አለባችሁ። ይሄ ለምን ዲራማውን ለማሳመር ይግባችሁ እንጂ ምን ሆናችሁ ነው? ሰውን አትረብሱ። የቪዲዮውን ልብ ላይ የኛ ቁጭ ብላ ታልቅሳለች። ማሪ ምን ሆነሽ ነው የኔ ውድ የኔ እናት? እስኪ አስረግጬ ልንገርሽ ስንቱ ድራማ እያለቀሰና ሐኪም ቤት እየገባ እያየሽ ሪቺ ትክክል ባረክልኝ የኔ ቆንጆ አፍሽ መውደድ ብቻ ስራ ለምን እኔን በኢንቦክስ አውሪ ማለት ቆንጆ ሰው ያስባል። ስለዚህ ብዙ ይወዳቸዋል። ስለዚህ ዛሬ ነገም አርጎ ስራ ነው። አዎ ስራ ነው። አረ አይደለም ያችን አታልቅሱባት እንጂ ያችን አታልቅሽባት እንጂ ሳሚልኝ ያልቅስ አራት አልቅሽ ጦስሽ ሳሚልኝ አታልቅሽ እና ሳሚልኝ ታልቅሳለሽ እኔ አሁን አንቺ ባለፈው ማሞሽ አላርፈሽ ትበይባል ይኸውልሽ ኦኬ ሳሚዬ ያለቀሰች ነው የገባሁት ምን እንደሆነ ታውቂያለሽ? ያንቺ ንግግር ስሰማ ነው ሪል አድርገሽ እንደዚህ ለሚጨነቁ ልጆች ሳሚዬ ያለቀሰች ነው። ሳሚ ያለቀሽ ባይ ሳሚዬ ቻው። እኔ ደክሞኛል ማልቀስ። ቻው መልካምሽ አይትቻለሁ። እኔ ብቻ እንዳይለያዩ ነው እኔ እንጂ እንዳይለያዩ። የምን መለያየትም የለም ሀቢብቲ፣ የምንም መለያየት የለም። ገብቶሻል? ሪል ተደርጎ እንዲሰራ ነው። ሪል ተደርጎ እንዲሰራ እንዲከውን ነው ዛሬ የገባችው እንጂ ምንም